እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። መቼም ሰሞኑን የደስታ ቀናችን ነው አይደለ? ይሄ በደስታ ላይ ደስታ፣ በደስታ ላይ ደስታ እየተደራረበብን ነው። እንግዲህ ደስታ ሲበዛ ጥሩ ነው፣ ደስ ይላል። እንግዲህ ጨረቃዎች ከቀን ወደ ቀን አዳዲስ ነገር እየፈጠሩ እያስደመሙን ያሉት የምር በጣም ነው ያስደመመኝ። የትላንትን ነው ደግሞ ዛሬ እንግዲህ በምታዩት መልኩ አያችሁ አይደለ? የዛሬው አሳሳምና የእስከዛሬው አሳሳም አስተቃቀፍ ለየት ያለ ነው። የኔ ውዶች ደግሞ እኮ ሲያምርባቸው አቤት ሲደምቁ፣ አቤት ሚዲያው ላይ በየሚዲያው ቲክቶክ ስገባ እነሱ፣ ኢንስታግራም ስገባ እነሱ፣ ዩቲዩብ ላይ ስገባ እነሱ፣ አቤት ደስ ማለታቸው፣ አቤት ደስታ፣ አቤት ፍቅር፣ አቤት ማማር፣ አቤት ድምቀት፣ አቤት ግርማ ሞገስ። እንዴት ብዬ ልግለጻቸው? የምር እኔ ቃል ያጥረኛል፣ ቃል ማለት ነው። እና ሀይሚዬ፣ ቡቡዬ የምር እናንተ በጣም የምትለዩ ዩቱበሮች ናቸው። በቃ ትክክለኛ በቃ ፍቅረኛሞች ለመባል መጠንጠንጠንጠን ያሉ የሚሄድባቸው የሚያምርባቸው እግዚአብሔርን የሚያደርጉት ነገር በጠቅላላ የሚደምቅባቸው ዩቱበሮች የምር ብቻ ግን ደስ ነው ያለኝ። እኔ እንጃ እኔ ደስታዬን በምን ልግለጽላችሁ? ዛሬ ደግሞ እንደምታዩት የሚገርም ሰርፕራይዝ ያረጋታል ብሩኬ። ምክንያቱም አበባ ዙሪያውን ተበትኗል ምናምን ነገር ደስ የሚል የፍቅር ጊዜ እንደሚኖራቸው ይመስለኛል። እራት ግብዣ ነው። ሀይሚ የለበሰችው የራት ልብስ ነው። የሆነ ብቻ የሚያምር ምሽት፣ ደማቅ ምሽት፣ ደስ የሚል ጥሩ ጊዜ አብረው የሚያሳልፉበት ነው ብዬ አስባለሁ። ስለ ራሳቸው የሚነጋገሩበት የሚያወሩበት አለ አይደለ? አንዳንድ የፍቅረኛሞች ጥሩ ቦታ ይዘው ጊዜ የሚያሳልፉበት ጥሩ ነገር እራት የሚበሉበት እንዲሁም ለራሳቸው ጊዜ የሚሰጡበት አለ አይደለ? እንደዛ ነገር ነው እንግዲህ ዝግጅቱን እንዳያችሁት ማለት ነው። እና መብርሃንዬ ትጠብቃችሁ፣ ፍቅራችሁን ታብዛው፣ ከፍ 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 በሉልን። ምንጊዜም ቢሆን ወደ ላይ ጨረቃዎች፣ ወደ ላይ። ሌላ ደግሞ አንድ ነገር በጣም ግራ አጋባኝ ነገር አለ። ሄሉዬና ፍቅር የት ሂደው ነው? አረ በመድኃኔዓለም ኑልን፣ ብቅ በሉልን። በጣም ናፍቃችሁናል ማለት በቃ አንድ ሰሞን እነሱ አብረው ሲሰሩ ሁለት ሆነው አንድ ላይ ሲሰሩ በጣም ደስ ብሎ የነበረ ታስታውሱ ከሆነ የመቀሌ ሄደዋል ምናምን ነገር አንድ ላይ ደስ የሚሉ ቪዲዮዎችን እየለቀቁ ነበር። እና ከሆነ ጊዜ በኋላ ፍቅርም ሄሉዬም ጠፉብን። አረ በመድኃኔዓለም አረ የታዲያ የት ሄዳችሁ? የኛ ጠንካሮች እናቴ ተምሳሌቶች ናቸው፣ የሴቶች ተምሳሌቶች ናቸው። ሁለት ጠንካሮች፣ ሁለት ጀግኖች፣ ሁለት ጎበዞች ናቸው። እና እስኪ ያለን በሉ ቢያንስ አብራችሁ እንኳን ቪዲዮ ስሩ። ለምንድን ነው የምትጠፉት ከቻናላችሁ? ለማንኛውም ፈጣሪ ይጠብቃችሁ፣ ግን ደግሞ አትጥፉብን። የምር በጣም ተናፍቃችኋል ሁለታችሁም።